ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ? በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ ያለባትን ሐሳብ ይዘንላችሁ መጥተናል። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ በሚል ወሳኝ ቪዲዮ ተገናኝተናል። በተለይ የመጨረሻው ነጥብ በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ራስን መጠራጠር ወደ ኋላ እያስቀረሽ ነው። እመኚኝ፣ ብቻሽን አይደለሽም። ሁላችንም ዋጋችንን፣ አቅማችንን እና በቂ መሆናችንን የተጠራጠርንበት ጊዜ ያሳልፈናል። አንድ እውነት አለ፣ አንቺ ከምታስቢው በላይ ጠንካራ ነሽ። እናም በውስጥሽ የታመቀ ኃይል አለ። ያንን ኃይል እንዴት አውጥተሽ መጠቀም እንደምትችይ ያሳይሻለሁ። ዝግጁ ነሽ? እሺ፣ ወደ ገደለው እንግባ። በአእምሮሽ ውስጥ ሁሌም የሆነ ነገር ማድረግ ስትፈልጊ የሆነ ድምፅ አለ አይደል? ይህን ማድረግ አትችይም፣ በቂ አይደለሽም፣ ብልህ አይደለሽም፣ ካልተሳካልሽስ እንዴት ልትሆኚ ነው እያለሽ ያሰብሽውን ሐሳብ እንዳታደርጊው ፍርሃት የሚለቅብሽ የተለመደ ነገር ይመስላል። ግን እውነታው ያ ድምፅ እየዋሸሽ ነው። ራስሽን መጠራጠር ከምን እንደሚመጣ ታውቂያለሽ? ራስን መጠራጠር የሚመጣው ውድቀትን ከመፍራት፣ ሰው ምን ይለኛል ብሎ ከማሰብ፣ ከምቾት ቀጠናሽ ውስጥ ለመውጣት ከመፍራት ነው የሚመጣው። ግን ምን እንደሆነ ገምቺ። የምታደንቂያቸው ታዋቂና ኃይለኛ ሴቶች ሁሉም የሆነ ጊዜ ላይ ራስን የመጠራጠር ስሜት ተሰምቷቸዋል። ልዩነቱ ምን መሰለሽ? እነሱ ያ ድምፅ እንዲያቆማቸው አልፈቀዱም። የመጀመሪያው እርምጃ ራስን መጠራጠር ለማቆም ለአእምሮሽ የምትነግሪውን ነገር በአዲስ መልክ መናገር መጀመር ነው። እኔ አልችልም፣ እኔ በቂ አይደለሁም ስትይ አእምሮሽ ያምናል። ይልቁንስ ውስጣዊ ውይይትሽን መቀየር ጀምሪ። እኔ በቂ ነኝ፣ ማድረግ እችላለሁ፣ የሰዎች አስተያየት እኔ ጋር ቦታ የለውም እያልሽ ንገሪው። ለቅርብ ጓደኛሽ እንደምታደርጊው ለራስሽም ተናገሪ። ያ ደግነት ይገባሻል። ውድ እህቴ፣ ማንም የማይነግርሽን እውነት ልንገርሽ። በጣም ብዙ ሰዎች ህልማቸውን ለመከተል ትክክለኛው ጊዜ እስኪመጣ ድረስ ይጠብቃሉ። እውነቱ ግን 100% ትክክለኛው ጊዜ መቼም አይመጣም። መጀመሪያ ራስሽን አሳምነሽ የመጀመሪያውን እርምጃ እስካልተራመድሽ ድረስ አንቺ ብቻ ራስሽን አምነሽ የመጀመሪያውን እርምጃ ውሰጂ። ከዚያ በራስ መተማመንሽም ይከተልሻል። ጓደኛህን ንገረኝ፣ ከዛ ያንተን ማንነት እነግርሃለሁ እንደሚባለው አሉታዊ ወይንም መጥፎ ነገሮችን ብቻ ከሚያስቡ ጓደኞችሽ ጋር የምትይ ከሆነ ራስሽን የመጠራጠር ስሜት ይጨምራል። ነገር ግን በጎበዝ ጓደኞች አዎንታዊ ነገር ከሚያስቡ አንገታቸውን ደፍተው ራሳቸውን ለመቀየር ከሚጥሩ ልጆች ጋር ስትሆኚ አንቺም እንደነሱ ትሆኛለሽ። ስለዚህ ራስሽን ጠይቂ። ጓደኞችሽ ምን አይነት ናቸው? የሚያንጹሽ እንጂ የሚያፈርሱሽ እንዳልሆኑ አረጋግጪ። እናም የኔ ውድ እህት፣ ከምትገምቺው በላይ ብዙ ችሎታ አለሽ። ራስሽን መጠራጠር ማለት የሚያልፈው ደመና ማለት ነው። አንቺ ጠንካራ፣ አስተዋይ እና ማንም የማያቆምሽ ጀግና ሴት ነሽ። ዓለም ያንቺ ስኬት በጉጉት ይጠብቃል። የዛሬ ቪዲዮ ወሳኝ ነጥቦች ላስታውስሽ። አእምሮሽ የሚነግርሽን አሉታዊ ድምፆችን አትስሚ። ትክክለኛውን ጊዜ መቼም አይመጣም። የመጀመሪያውን እርምጃ ውሰጂ። ውሎሽን አስተካኪ። በስተመጨረሻም አስታውሺ፣ ብቁ ነሽ፣ ማድረግ ትችያለሽ፣ ማቆም የለብሽም። አንዳንዴ ያለ ነው፣ አንዳንድ ጊዜ ማመንታት ያለ ነው። በፍጹም ግን ወደ ኋላ አንመለስም። በህይወታችን ብዙ አጠራጣሪ፣ አስቸጋሪ፣ ግራ የሚያጋቡ ነገሮች ሊያጋጥሙን ይችላሉ። እነዚህን አጋጣሚዎች የህይወታችን አንዱ አካል እንደሆኑ በመረዳት ለሚያጋጥሙን ፈተናዎች፣ መሰናክሎች እጅ ባለመስጠት ወደፊት እንቀጥላለን እንጂ መቼም እየተጠራጠርን አንኖርም። አንዳንድ ጊዜ ተስፋ መቁረጥ ያለ ነው፣ በፍጹም ግን አናቆምም። አንዳንዴ ምንም ብንለፋ ምንም ብንሰራ የሞከርነው ነገር ሁሉ አልሳካ ይለናል። ሁሉም ነገር ጨልሞ ይታየናል። ምንም ተስፋ እንደሌለን ይሰማናል። በዚህ ጊዜ ሰይጣን ተስፋ እንድንቆርጥ በጆሮአችን ሹክ ይለናል። ሁሌም ማስተዋል ያለብን መጥፎ ሀሳቦች ወደ አእምሮአችን ሲመጡ ከሰይጣን መሆናቸውን ማወቅ ተገቢ ነው። የቱንም ያህል ምድራዊ ፈተና ውስጥ ብንሆንም መቼም ቢሆን ተስፋ መቁረጥ የለብንም። ምክንያቱም የማይነጉ የሚመስሉ ሌሊቶች በፈጣሪ እርዳታ ነግተዋልና። አንዳንድ ጊዜ መሸነፍ ያለ ነው፣ በፍጹም ግን ህይወት ከምትሰጠን ጦርነት አንሸሽም። በህይወታችን አንዳንዴ ፈተናው ከባድ ይሆናል። ከአቅማችን በላይ የሆነ ዱላ ያርፍብናል። ያን ጊዜ እንሸነፋለን። ያ ሽንፈት ግን የህይወታችን መጨረሻ ማለት አይደለም። ከወደቅንበት ቦታ
እንነሳለን፣ እንደገና እንሞክራለን። ምክንያቱም ነገ ሌላ ቀን ነውና። አንዳንድ ጊዜ መድከም ያለነው በፍጹም ግን ዝለን አንወድቅም። የሰው ልጅ ነንና አንዳንዴ እንደክማለን። ይሄ ድካም ግን ካሰብነው ካለምነው እቅዳችን ወደ ኋላ ያስቀረንም። በውስጣችን ያለው አምላክ ከድካማችን በላይ እንደሆነ እናውቃለንና። አንዳንድ ጊዜ በሰው መገፋት ያለነው በፍጹም ግን ከዚያ ሰው ውጪ መኖር አያቅተንም። አንዳንድ ጊዜ ሁሉንም ነገራችንን በሰጠነው ሰው እንከዳለን። ሕይወታችንን አጨልመውብን ይሄዳሉ። ተበዳይ ሆነን ሳለን እንደ በዳይ እንቆጠራለን። ምንም ከነሱ መለየት ቢከብደንም በፈጣሪ እርዳታ ካለነሱ መኖር አያቅተንም። አንዳንድ ጊዜ ድብርት ያለነው በፍጹም ግን ደንዝዘን አንቀርም። የሰው ልጅ ነንና አንዳንዴ ድብርት ውስጥ እንገባለን። ነገር ግን እንደ ደበረን አንቀርም። በፈጣሪ እርዳታ እናልፈዋለን። አንዳንድ ጊዜ ክፋት ያሸነፈ መብሰሉ ያለነው በፍጹም ግን መልካምነታችንን አንተውም። ምንም በደግነታችን ብንጎዳም ጥሩ እያደረግንላቸው በክፋት ቢመልሱልንም እኛ ግን ደግነትን በክፋት አንመልስም፣ በመልካምነታችን እንቀጥላለን። አንዳንድ ጊዜ መፍራት ያለነው በፍጹም ግን አንንበረከክም። ፍርሃት ማለት በተፈጥሮ ሰውነታችን እኛን ከአደጋ ለመከላከል የሚያደርገው ተፈጥሯዊ ሂደት ነው። ነገር ግን አንዳንዴ ከመጠን ሲያልፍና ስራችንን በአግባቡ እንዳንሰራ ሊያደርገን ይችላል። ከዚህ ፍርሃት ለመላቀቅ ማድረግ ያለብን ብቸኛው መፍትሄው እንድንፈራ የሚያደርገንን ነገር ፊት ለፊት መጋፈጥ ነው። ፍርሃት ቢሰማንም ያንን ነገር ማድረግ ፍርሃት እንድናሸንፍ ይረዳናል። እየፈራንም ቢሆን በፍጹም አንንበረከክም። በቤተሰብ ውስጥ በጣም የሚጨነቀው ሰው እናትና አባት አይደሉም። የመጀመሪያው ወይንም የበኩር ልጅ ነው። ቁጣውን ይሸከማል። የትናንሽ ወንድሞችና እህቶቹን ኃላፊነት ይሸከማል። የእናትና አባቱን ኃላፊነት ይሸከማል። ብዙ ጊዜ ማንም አያስተውለውም። ቤተሰቡ ደስተኛ እንዲሆን የሚችለውን ሁሉ ያደርጋል። ለቤተሰቡ ደስታ ሲል የራሱን ሕይወት ይተዋል። ጠንካራ መሆን ብቸኛ አማራጩ እንደሆነ ያውቃል። ክብር ለታላላቆቻችን እንስጥ። ምንጊዜም በሰው ሳይሆን በፈጣሪ መመካት ይበጃል። ሰው ቢገፋሽ ፈጣሪ ይደግፍሻል። ሰው ቢጥልሽ ፈጣሪ ያነሳሻል። ሰው ቢንቅሽ ፈጣሪ ያከብርሻል። ሰው ቢረሳሽ አንድ አምላክ ያስታውስሻል። ሰው ቢያቀልሽ ፈጣሪ ያከብድሻል። ሰው ቢያዋርድሽ ፈጣሪ ከፍ ያደርግሻል። ብትንገዳገጂ ፈጣሪ ይደግፍሻል። ብትደክሚ ምርኩዝ ይሆንሻል። ፈጣሪ ከተወሽ ግን ማንን ትደገፊያለሽ? በማንስ ትመኪያለሽ? ምርኩዛችን የሰማይና የምድር ፈጣሪ ብቻ ነው። የሰው አለኝታነቱ ከንቱ ነው። በሕይወታችን ሁሉ የፈጣሪ አብሮነት አይለየን። ፈጣሪን የያዛችሁ ቀን ሰውነታችሁ ሞገስ ይኖረዋል። መከራችሁ አይከብድም። ፈተናችሁ ሽልማት አለው። እናንተ የማታዩት እሱ ያየላችሁ ብዙ ነገር አለና ከብዙ መከራ ትድናላችሁ። ተራራ ላይ ከቆመ ሰው ይልቅ ፈጣሪው ፊት የተንበረከከ ሰው ብዙ ያያል። ፈጣሪውን የያዘ ሰው ሚስጥር ይገለጥለታል። የሕይወት ጣዕምን ያውቃል። ጥበበኛና አስተዋይ ሰው ይሆናል። ፍቅርን ይረዳል። በትህትና የተሞላ ሰው ይሆናል። ከአጣው ያለው ብዙ እንደሆነ በመረዳት በምስጋና ይሞላል። ከራሱ ፍላጎትና ጥቅም ወጥቶ ስለ ሰው የሚያስብ ቅን ሰው ይሆናል። ከፈጣሪ ጋር ስትሆኑ ይበልጥ እውነተኛ ሰዎች እየሆናችሁ ስትመጡ ብቸኛ ሰው ትሆናላችሁ። በዚህ ጊዜ ፈጣሪ ብቸኛ ሰው ሊያደርጋችሁ ፈልጎና እየጨከነባችሁ አይደለም። አንዳንዴም በሕይወታችሁ ውስጥ ትልቅ ቦታ ሰጥታችሁ ከጎናችሁ ያሉትን ሰዎች በጭንቅ ጊዜያችሁ ጨካኝ የሚያደርግባችሁ ሰው አረኩት በእኔ ያለፈለት እያሉ እንዳይሳለቁባችሁና ለሰዎች ተለማማጭ እንዳትሆኑ እየጠበቃችሁ ነው። በፈጣሪ እገዛና በራሳችሁ ጥንካሬ እንድትቆሙ እንድትበረቱ በሰው ፊት አንገታችሁን እንዳትደፉ በመጠበቅ ስለ እናንተ ክብርና ታሪክ እየተጠነቀቀላችሁ እንደሆነ በሚገባ ወቁ። በከንቱ አትጨነቂ። አንዳንዴ አንቺ ስለተጨነቅሽ ብቻ የማትቀይሪያቸው ነገሮች አሉ። ሸክላው ራሱን ከሚያውቀው በላይ ጠፍጥፎ የሰራው ሸክላ ሰሪው ጠንቅቆ ያውቀዋል። ከአንቺ በላይ የሚያውቅሽና የሚያስብልሽ አምላክ አለሽ። በከንቱ መጨነቅ አቁሚ። የምትችውን ሁሉ አድርጊ። ከዛ የሚገጥምሽን መራራም ይሁን ጣፋጭ ነገር ለመቀበል ተዘጋጂ። ጀግና ሴት እንዲህ ነው የምታደርገው። ሰይጣን የሚያጠቃሽ አደጋ ስለምትሆኝበት ነው። ምክንያቱም አንቺ ውስጥ አንዳች ዋጋ ያለው ነገር አለ። አስታውሺ፣ ሌባ ባዶ ቤትን ሰብሮ አይገባም። ስለዚህ መቼም እጅ አትስጪ። ፈጣሪሽ ቢደክምሽም እየሞከርሽ እንደሆነ ያውቃል። እሱን አስቀድሚው። እሱ ሌባ ሰብሮት የማይገባ የበር ቁልፍ ነውና።
ከንስር ልንማራቸው የሚገቡ 7 የአእምሮ ለዋጭ ባህሪያት። አንደኛ፣ ንስሮች ብቻቸውን በታላቅ ከፍታ ይበራሉ። ንስሮች ከእርግቦች፣ ከድንቢጦች ወይም ከትናንሽ የወፍ ዝርያዎች ጋር አብረው አይበሩም። ትርጉም: ጠባብ አስተሳሰብ ካላቸው ሰዎች ራቂ። ከአቅምሽ በታች እንድትበሪ ያደርጉሻል። ንስሮች ሲበሩ ሊታዩ የሚችሉት ከንስር ጋር ነው። በአካባቢሽ እንዲሆኑ የምትፈቅጂላቸው ሰዎች ለአንቺ ማንነት መለያዎች ናቸው። ጥሩ ጓደኞችን አጥብቀሽ ያዢ። ሁለተኛ፣ ንስሮች ታላቅ የማየት ችሎታ አላቸው። ከ5 ኪሎ ሜትር ርቀት ላይ ሆነው አንድን ነገር በአትኩሮት መመልከት ይችላሉ። የተመለከቱትንም እንቅፋት ቢኖር እንኳን እስከሚያገኙት ድረስ አትኩሮታቸውን አይለውጡም። ትርጉም: በሕይወትሽ የራስሽ ዓላማ ያዢ። እንቅፋቶች ቢኖሩም ከዓላማሽ ፍንክች አትበይ። ሶስተኛ፣ ንስሮች ፍርሃት የለሽ ናቸው። ንስሮች በሚያድኑት ታዳኝ ጥንካሬና ግዝፈት አይበገሩም። ታዳኛቸውን ለማሸነፍ ወይንም ግዛታቸውን ለማስመለስ ሁልጊዜም ይፋለማሉ። ትርጉም: የገጠመሽን ችግር ምንም ያህል ትልቅ ወይንም አዳጋች ቢሆን ተስፋ አትቁረጪ፣ ይልቁንም ተጋፈጪው። ስኬታማ ሰዎች የማይፈሩ ናቸው፣ ችግሮቻቸውንም በቀጥታ የሚጋፈጡ ናቸው። አራተኛ፣ ንስሮች ግትር ናቸው። ንስሮች ማዕበልን ይወዳሉ። ደመናዎችን ሲሰበሰቡ ንስሮች በደስታ ይሞላሉ። የማዕበሉንም ንፋስ በመጠቀም ወደ ከፍታ ይወጣሉ። ኃይለኛ ንፋስም ካለ ከደመና በላይ እንዲያወጣቸው ይጠቀሙበታል። ከደመና በላይ በመሆንም ለክንፉ እረፍትን ይሰጠዋል። ሌሎች አዕዋፋት ግን ራሳቸውን በቅርንጫፎችና በዛፎች ደብቀው ይቆያሉ። ትርጉም: ስኬታማ ሰዎች በሚገጥማቸው ማዕበል በፍርሃት ከመዋጥ ይልቅ ማዕበሉን ለትርፋማነታቸው ይጠቀሙበታል። አምስተኛ፣ ንስሮች የሞቱ ነገሮችን አይመገቡም። ራሳቸው ያልገደሉትን ካልሆነ ሞቶ የተገኘን ነገር አይመገቡም። ትርጉም: ባለፈ ስኬትሽ ደስተኛ ሆነሽ አትርጊ፣ ይልቁንም አዳዲስ ወሰኖችን ለመግዛት ራስሽን አዘጋጂ። ያለፈውን ነገር ቦታው አስቀምጪው፣ ቦታው ኋላ ነውና። ስድስተኛ፣ ንስሮች ራሳቸውን ያሰለጥናሉ። ንስሮች ላባቸውንና የሚኖሩበትን ጎጆ የተሰራበትን ሳር ያስወግዷቸዋል። ምክንያቱም አዳዲሶቹ ጫጩቶች ለመብረር የሚያደርጉትን ጥረት አዳጋች ለማድረግ ብለው። ጫጩቶቹም በሚኖሩበት ጎጆ ውስጥ መቆየት ሊቋቋሙት የማይችሉት ደረጃ ላይ ሲደርሱ መብረር ይጀምራሉ። ትርጉም: የምቹነት ቦታሽን ኮምፎርት ዞን ለቀሽ ውጪ፣ ምክንያቱም በዚያ እድገት የለምና። ሰባተኛ፣ ንስሮች ሕያውነትን ይተገብሩታል። ንስሮች በሚያረጁበት ሰዓት ላባቸው በጣም ደካማ ይሆንና የሚፈልጉት ቦታ በሚፈልጉት ፍጥነት መሄድ ያዳግታቸዋል። ይህም ሞቱን የሚያፋጥን ስለሆነ ራቅ ብሎ ተራራ ላይ ይወጣና ደካማ ላባዎቹን ይነቅላቸዋል። ጥፍሩን ሙሉ በሙሉ ራቁቱን እስከሚሆን ድረስ ከአለቶች ጋር እያጋጨ ይሰባብራቸዋል። ከከፍተኛ ሕመም በኋላም ድብቅ ስፍራ በመሄድ ላባው፣ ጥፍሩ እንደ አዲስ እስከሚበቅሉ በዛው ይቆያል። ከዛም ከዚህ በፊት ያላወጣውን ትልቅ ርቀት መጓዝ ይጀምራል። ትርጉም: ምንም ያህል ከባድ ቢሆን ከዚህ በኋላ በሕይወትሽ ለውጥን የሚያመጣልሽን ወይንም የሚያቃጥሉሽን መጥፎ ልማዶች አስወግጃቸው፣ ምክንያቱም ውድቀትሽን ያፋጥኑታልና። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። ከዚህ ከቁም ነገር ቤት ብዙ ታተርፋላችሁ።